ሰላም 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 ጤና ይስጥልን ውድ አድማጭ ተመልካቾቻችን የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን ዛሬ እንግዲህ አዲስ እንግዳ ይዤላችሁ መጥቻለሁኝ የአምደው ቅዱስ ሚካኤል ወዳጅ ተመላላሽ ታካሚ መንፈሳዊ ታካሚ ነች ማለት ነው መንፈሳዊ ህይወቷ በጣም ደስ ይላል ቤተሰቦቿንም እሷም በመጀመሪያ እሷ ሄዳ አየች እንደምታዩት ገና ወጣት ነች ልጅ ነች ግን ለቤተሰቦቿ አዲስ ምዕራፍ አዲስ መንገድ እያሳየች ኑ እኔ የቀመስኩትን እኔ ያየሁትን እኔ ያገኘሁትን ፍቅር እናንተም ተጋሩ በማለት ቤተሰቦቿን ጎረቤቷን እየቀሰቀሰች ጓደኛ እየቀሰቀሰች እየወሰደች ነው ማለት ነው ስሟን ታስተዋውቀንና ከዛ አምደው ቅዱስ ሚካኤል ምን አደረገላት ምን ተደረገላት የሚለውን ከሷ አንደበት እንሰማለን ቅዱስ እግዚአብሔር ከሁላችንም ጋር ይሁን እህታችን በመጀመሪያ ስምሽን እስኪ ለአድማጭ ተመልካቾቻችን ለቤተሰቦቻችን አስተዋውቂ እሺ ስሜ ጽምድንቅ ዳንኤል ይባላል በመጀመሪያ የእናንተን ቪዲዮ አይቼ ነበር ያምደው ቅዱስ ሚካኤልን ቪዲዮ አንተ ከዛ በኋላ ይሄ ነገር እንዴ ቆይ ለምን አልሄድም ከዛ በፊት በጣም ያመኝ ነበር በጣም ማለት ነው ምንድን ነበር የሚያምሽ በቃ ለሌሊት ይመጡና የሆነ መናፍስት ልክ ልተኛ ስል እንቅ ያደርጉኛል እዚህ ጋር እና በቃ በጣም ፈራ ነበርና ጸበልም በህልምሽ ነው የሚያንቀሽ አሁን አንዳንድ ሰው በጋድ ይመጣና በግዝፈት እያዩት እየታያቸው ይተናነቃቸዋል ይታገላቸዋል አንቺ በህልምሽ ነው ከዛ በኋላ ከተነሳው በኋላ ደግሞ ነፍሴ ናት የምትጠራው ልትወጣ የነፍስ ጣር ልትወጣ ከዛ የሞት አፋፍ ላይ በቃ እኔ እንዳይወጣ ግብ ላይ ያለ አይደል በጣም ህመም ማለት ህመሙ ልነግርህ አልችልም የነፍስ ህመም ሲሆን እና ከዛ በኋላ በቃ የእናቴ ልጅ ነበር እያስኩ ምተኛው ትንሽ እንኳን ልተኛ ብል ማለት ነው ለሊቱን ሙሉ ያው ሳተኛ አታድርም ትንሽ እንኳን እና ግማሽ ለሊት እንደዛ እየተሰቃየው ነው ማድረው ጸበል ሲሄድ ምንም አይናገርም ዝም ነው ምንም ሚስጥር ነው እንግዲህ የሚስጥር መተት ነው ሚካኤል ከሄድኩ በኋላ ነው ይሄንን ያወቅኩትና በቃ ያልከሄድኩበት ጸበል የለም ያልኩበት ገዳም የለም ከዛ የእናንተን ቪዲዮ ሳይ በቃ ሚካኤል ፍረድልኝ የመጨረሻ አድርግልኝ ስለ መተትም ስለምንም ማቀው ታሪክ የለም ምንም ማቀው ጉዳይ የለም እኔ ላይ ይደረግብኛል ብዬ አንድም ቀን አስቤ ያላቀም ነበርና ከዛ ሚካኤል ሲሄድ በጣም ተአምር ያየሁት ከግር እስከ ራሴ እሳት ነው ወረደብኝ ኦኬ ገና ግቢው ጋር ስረግጥ እሳት ወረደብኝ እሳቱን እኔ ልቋቋመው ማልችለው ማለት ነው ድንጋዩ ያቃጥላል ምግቡ አንተ ያዘጋጀው ምግብ ያቃጥላል በጣም ከዛ ማጓራት ነው አቃተኝ በጣም ከዛ በፊት ግን ያው የትኛውን ቦታ ሄደሽ አልተጋለጠም ተዳፈነ ነገር ነው በቃ ዝም ነው በቃ ህይወቴ በቃ ሚስጥር ነው ሊቀር ነው እላለሁ ዝም ነው ጸበል ውስጥ ማይለፈል እንደው ጸበል ውስጥ ሂጄ በቃ እኔ ጤነኛ ነኝ እላለሁ አይጮህማ ሌሎች ሲጮህ የኔ ዝም ነው የሚለው በቃ ፈጣሪ በቃ እኔ ደግሞ ጤነኛ ነኝ እላለሁ ከዛ ደግሞ ማታ ደግሞ መልሶ ሲያመኝ ደግሞ የማይሆነ ነገር አለ ጌታዬ ወይ በቃ ሚካኤል ቤተክርስቲያን ሂጄ ነው የእናንተን ቪዲዮ ያየሁት ሚካኤል ቤተክርስቲያን ሂጄ ቀና ብዬ ፍረድልኝ ስል ምስለ ስዕሉ የፍርዱ ምልክት አየሁት እና በጣም ደነገጥኩኝ ይሄ ታምሩ ጎንበስ ብለሽ ለረህ ያረግሽ ነበር እሺ ከዛ በኋላ ሴሚሲ ሚካኤል ነበር የሄድኩት ሰሚት ከዛ በኋላ ቀና ስል በትልቁ የፍርዱ ምልክት ይዞ አለ አይደል ሚዛኑን ይዞ ከዛ ፍረድልኝ ብዬ ቀና ስል የፍርዱ ምልክት አለ ከዛ ቀጥታ እና ቲክቶክ ላይ እናንተ ቪዲዮ መጣልኝ ከዛ በኋላ ደወልኩልህ አንተ ወር ይቀራል እና ማለት ቤተክርስቲያን ውስጥ ሆኜ ነው ደወልኩልህ ምናምን ብለሽኝ ነበር የሆነ ሰው አንቺ መሰልሽኝ ቤተክርስቲያን ውስጥ ሆኜ ነው በቃ ያየሁት ቪዲዮ እና ወዲያው የደወልኩት አስታወስከኝ ከዛ ሄድኩኝ በቃ ሚካኤል ታሪክ ሰራ መንፈሱ ተጋለጠ አወራ ከዛ በኋላ
ካወራው ምግቡን እየበላሽ ነው? ምን ላይ ነው በደንብ እንትን መናገር የጀመረው? ምግቡን ከበላው በኋላ ቅዳሜ ላይ ሽኝት አለ አይደለ? የእንትን ሽኝት የመንፈስ ሽኝት አለ። አውደ ምሕረት ላይ ከዛ የሌሎቹ ምናምን ሲጮህ የኔ ዝም አለ። ሚካኤል እባክህ አልኩት። በቃ ዋናው ደጅህን መርገጤ ነው ያልኩት። ከዛ በኋላ አቃተው። እንደውም በውስጤ አሾከሾከልኝ። በበላሁት ምግብ ነው ተቃጠልኩ ያለ ካጠገቤ የነበሩ ልጆች እየሰሙ ነበረ። የሚገርም ነው። እና በመጀመሪያው ሲሄድ ታሰረልኝ። እንግዲህ እዚሁ ላይ ስምሽን ጽብቀናል እጹብ ድንቅ። እንግዲህ እዚሁ ላይ አድማጭ ተመልካቾቻችን ሊገነዘቡት ሊያውቁት የሚገባው ቤተክርስቲያን ላይ በቃል ኪዳኑ በስሙ የተዘጋጀ ምግብ እንዴት አጋንንትን እንደሚያጋልጥ አድፍጦ ያለ እርኩስ መንፈስ እየበላንም መዳን እንዳለ በዚሁ እንደው የአምደው ቅዱስ ሚካኤልን ዓመታዊ ዝክሩን ባናቋርጥ ቢያንስ በየወሩ የምትፈልጉ በየወሩ አይ ደግሞ በአመት ላይ ይሁንልን ካላችሁ ደግሞ ለምሳሌ አሁን ህዳር ላይ አለ፣ አሁን ጥር ላይ አለ፣ ጥር 12 ማለት ነው። እንደገና ደግሞ አሁን ከፊት ለፊታችን ሰኔ 12 አለ። እዚህ ዝክር ላይ በእውነት ተሳትፈን ዝክሩን ዘክረን የታመሙ ያደፈጠ መንፈስ እየበላን ቢጋለጥልን እናንተም በረከት ብታገኙ መልካም ነው እላለሁኝ። ሐሳብሽን ደግሞ እንዳላስረሳሽ እህቴ እና መጀመሪያው ገና ግቢው ጋር ስትደርሺ የማቃጠል ስሜት ተሰማሽ። ከዛ ደግሞ ማታ ላይ ደግሞ እራት ምናምን እንደቀረበ እራት ቀረበ። ከዛ ብዙ መንፈሶች እንትን እያሉ ነበር፣ እያጉረመረሙ ነበር እና አንቺም ልክ ከነሱ መካከል አንዷ ሆነሽ ልክ ያን ምግብ ስትመገቢ ያው ራሱን ማጋለጥ ጀመረ። በጣም ማለት በዛ ሰዓት ያው የእሱን አንተ ላይ አንጸባርቅብህ የለ ሳትችለው ስትቀር ለእኔ ከሰማይ እሳት ነው የሚወርድብኝ። የሚገርም ነው። በቃ ሰውነቴ ይንቀጠቀጣል እና ልክ ደግሞ ተአምር ያየሁት ልክ ቅዳሜ ማታ አድረን ያደረገውን ሰው መሽመሽ እንደሚታደስ መቼ ሂዳ እንደምታሳድሰው ሁሉ በህልሜ መታ ራሷ ተናዘዘች። የዛኑ ቀን ተኝተሽ ሌሊት ማለት ነው በህልምሽ። ከዛ ደንግጬ ነው ብንን አልኩኝ። የሚገርም ነው። እና በቃ ላንቺ የተደረገው በጣም ይለያል ማለት እኮ ነው። በጣም አምደው ይለያል። የሚገርም ነው። እሺ ከዛ ያው አውደ ምሕረት ላይ ተጋለጠ፣ ተናገረ። በህልሙም በእንትኑም አለና እንደገና ምን ሆነ ራሱ ተጋልጦ እኔ እንዲህ ነኝ ማለት ጀመረ። ከዛ በኋላ ታሰረልኝ። ከታሰረልኝ በኋላ በሳምንት ውስጥ ነው ያው ምንድን ነበር ያለው? ምን ነበርኩ ነበር ያለው ማለት እድል መተት ነውና የትዳር እንዳታገባ እንዳትማር ህይወቷ እንዳይስተካከል መና እንድትሆን ከሰው በታች ከጓደኛ በታች እንድትሆን የሚል ሚስጥሩን አወጣ ማለት ነው። አላወጣም አልናገርም ሲል የነበረው አወጣ። እግዚአብሔር ይመስገን። አምደው ቅዱስ ሚካኤል ይለያል። ቀድሞ ደራሽ ነው፣ ፈጥኖ ደራሽ ነው እምለው ሁሉ ጊዜ በየቪዲዮ ላይ አምደው ቅዱስ ሚካኤል ይለያል። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። ባላችሁበት ሆናችሁ ስሙን ብትጠሩት ፈጥኖ ይደርሳል። ከወደቀባችሁ መከራና ሸክም ያስወግድላችኋል። መተት ለሚታደስበት በየጊዜው ለሚላከበት በተለያየ በልዩ ልዩ ችግር ውስጥ ያላችሁ ሰዎች ኑ ደጁን እርገጡ፣ ደጁ ላይ ድረሱ። በረከት ነው፣ ቃል ኪዳን ነው። ትድናላችሁ፣ ትፈታላችሁ፣ ትፈወሳላችሁ እያልኩ የምናገረው ዛሬ እህታችን ደግሞ በአካል መታ እንግዲህ በእውነት በጣም ብዙ ነገር ተደርጎላታል። አሁንም ደግሞ ቤተሰቦቿን እንግዲህ እየቀሰቀሰች ትገኛለች። ጓደኞቿን በዙሪያው ያሉትን እህት ወንድም እየቀሰቀሰች ያለች እህታችን ነች። እንደዚሁ እዛ ቦታ ላይ መተት ለሚላክባችሁ፣ በየጊዜው ለሚታደስባችሁ፣ በትዳራችሁ በስራችሁ እንዳታገቡ፣ እንዳትወልዱ፣ እንዳትሰሩ ሌላው ቀርቶ በፀጉራችሁ ፀጉራችሁ ቆንጆ ከሆነ በፀጉር ይላክበታል። የሰው ልጅ አይኑ የሚያምር ከሆነ አይኑ ነገር የለም፣ የማይወሰድ ነገር የለም። የሚገርም ነው። በዚህ እድሜሽ ብዙ ነገር አየሽ። እኔ ምንም ስለመናፍስት
ማቀው ታሪክ የለም ከዛ በፊት እና መልኩ ላይ ወሰዳል ተሞክሯል የኔ ላይ ተሞክሯል ተደርጓል ተግባራው ከሳምንት በኋላ ነው ከ3 ቀን ከሳምንት በኋላ ፍጹም ደስተኛ ጤነኛ ሆንኩ ሚካኤል ደርሼ ከመጣሁ በኋላ የራሴ መልክ ተመጣ ይታወቀኛል ራሱ የሆነ ፊቴ ግልብጥብጥ ሲል እና እሱንም ወስደውት ነበር በቃ አሮጊት ነበር ፊቴ የሚመስለው ጓደኞቼ ትምህርት ቤት ሲሄድ ምንሽ ነው ፊትሽ ይላሉ ይቀያየራል በየጊዜው ማለት ነው በየጊዜው ፊቴ የሆነ ጥቁር ጥላሸት ይመስላል እና የሌላ ሰው መልክ ሌላ ሰው እየመሰልሽ ነው ይላሉ ከዛ ከሳምንት በኋላ ሲያዩኝ ደግሞ እነሱ ይደነግጣሉ ምን እየሆንሽ ነው አሉ ደግሞ መልኬ ተመለሰ ሚካኤል ከሄድኩ በኋላ ብዙ ተአምራት ነው ያየሁት ይገርም ነው በጣም ብዙ ተአምራት ኢቭን ስታሳድስ ራሱ አይመጣም እኔ ጋር ግን ምልክቱ ይደርሰኛል እኔ እንደምለው አንተ እንዳልከው ምልክቱ ይደርሰኛልና ኃይሉ ፓወሩ ግን ወደ እርሷ ነው የሚመለሰው ሙሉ ለሙሉ ያሳየኛል ሙሉ ለሙሉ በህልሜ ሙሉ ለሙሉ እና አልችል ብላ ሁላ 7 ደብተራ ቤት ትሄዳለች 7 ደብተራ አሳይቶኛል እንዴት ተሰብስበው እየደገሙ እንደሆነ ራሱ ይገርም በህልሜ ሳይሆን በምናቤ ጸሎት ሳረግ ይመጣብኛል የነሱ ቁጭ ብለው ተሰብስበው ፎጣ አድርገው እምቢ ብሏቸው እየደገሙ 7 አሰራላቸው ሲል ያሳይሻል ያሰራላቸው ማለት አቃተን እንደሰው አቃተን ይያለ ጆሮዬ ላይ መጥቶ ያሾክሹባል ይሄ ምን አይነት ሚስጥር ነው ይላል የሚገርም ይሰማችሁ ነው ወድ አድማጭ ተመልካቾቻችን እንግዲህ በጣም የሚገርም ነው እንዳለችው እህታችን መንፈሱ ራሱ እዛ ሲናገር እንዴ ለሰባት እኮ ነው እኔ ተንምለው ናብያለ በጣም ሲናገርና ሲዝት ሲፎክር ነበር ግን ደግሞ አልሆነልኝም ተይዣለሁኝ አቅም የለኝም ደክም ያለው ይያለ ራሱ ሲናዘዝ ነበርና ከዛ በኋላ ታሰረልሽ ከታሰረ በኋላ አሁን ስንተኛሽ ጊዜ በመጀመሪያው ዙር ነው የታሰረልሽ በመጀመሪያው ዙር ታሰረልኝ በሁለተኛውም ሴት ደግሞ ሌላ ማላቆን ሚስጥር ደግሞ አወጣ ያጠፉትን ሚስጥራትን ምናምን አወጣ ከዛ በኋላ ያላወቅሽውን መግለጽ ጀመረ እኔ ለካ ፈጣሪ አይወደኝም አይሳካልኝም በቃ አይሆንልኝም ለካ እዚህ ጋር አንተ ድል ተይዟል ታስሯል ተተብቷል ስውር ነው በቃ አንተ ከኔ ጋር አይደለም ስራ ሰራለው ገንዘብ እሱ ራሱ ተአምራለሁ ለሚካኤል አስራት ሳወጣ መስለም አልቻልኩም ብሎ ቤት ለፈለፈ ከምታገኙው ላይ ይሄ ለሚካኤል ብለሽ አስራት በሁለተኛው ዙር ሳወጣ ሰላም ያለው ብሎ ደግሞ ተጋለጠ የሚገርም ነው እንግዲህ አድማጭ ተመልካቾቻችን እንግዲህ ከዚህ በላይ ምንም አይነት መረጃና ማስረጃ ሊኖረን አይችልም ማለት ነው የሰው ልጅ ከሚያገኘው ላይ አስራት በኩራቱን ሲያወጣ አንዳንድ ጊዜ ጾም ድንቅ ምን ይሆናል መሰለሽ ሰው ለቤተ ክርስቲያን ሲሰጥ ውስጡ ላይ ያለ መንፈስ ከመቶ ብር ላይ 10 ብር ላይ እንትን 10 ብር ሲሰጥ ብዙ ያጣ ብዙ ይወደለ አስመስሎ አእምሮ ላይ ያመጣበት እና ስስታም ያደርጋል ተቃለሽ ግን ባይስ ሳይሰጥ ቢቀር ያሰው መቶውንም ይዞ ይጠፋል ማለት ዳዊት ማለት እንግዲህ ሰላም እና መስጠት በራሱ አስራት በኩራት ማድረግ ማውጣት በራሱ ምንን ያጋልጣል ማለት ነው የሰላምን መንፈስ ያጋልጣል ገንዘባችን ደግሞ እንዲባረክልን አንደኛ አስራት በኩራታችንን ስናወጣ ምንድነው የምናገኘው ጥቅም የእግዚአብሔርን ሕግ እንጠብቅበታለን በነፍስ በስጋ እንባረክበታለን ሌላው ወደ እኛ የተላከ አጥፊ መንፈስ ገንዘባችንን ንብረታችንን የሚሰልብ ሰላቢ መንፈስ ካለ ምን ይላል ማለት ነው ይታሰራል ይጋለጣል ማለት ነው ስለዚህ አሁን አንቺ በዚህ ውስጥ በጣም ብዙ ነገር አይተሻል አግኝተሻል ማለት ነው በጣም እኔ ገንዘብ አገኛለሁ ደሞዝ እቀበላለሁ አይበረክትልኝም ምንድነው በቃ ግራ ገባኝ ከማንም በላይ ትሰራለህ አያልፍልህም በቃ ወዲያው የሚቀማህ ነገር አለ ምን ይላል ለካ ሚስጥሩ ውስጥ ላይ ነው አታቆም የሚገርም ነው እና ሚካኤል አምደው በጣም ይለያል ስንተኛ ዙር ሄድሽ አሁን ወደ አምደው ድረስ ነው አሁን ባለፈው ግንቦት ላይ ሄደናል ግንቦት ላይ 3ኛ ነው የሄድኩት 3ኛ ነው አሁን ደግሞ ሰኔ ላይ 4ኛ ደግሞዋለሁ ደገዋል በዚህ አመት ማለት ነው የመጨረሻው የጉዞ መርሃ ግብራችን ይሆናል ሰኔ ላይ ማለት ነው እንግዲህ መሄድ የምትፈልጉ ሰዎች እዚህ ቦታ ላይ
የድነቱ ስፍራ ላይ አምደው ቅዱስ ሚካኤል ጥላትን አመድ የሚያደርግ መተተኛውን፣ አስማተኛውን፣ ሟርተኛውን፣ ድግምተኛውን፣ ስርማሹን፣ ቅጠል በጣሹን፣ ዘር አንጋሹን፣ ደም አፍሳሹን፣ ስሜ ገልባጩን፣ ሞራ ገላጩን ሁሉ በሰው ላይ ክፉ የሚያስበውን ክፉ የሚሰራውን ሁሉ አምደው ቅዱስ ሚካኤል ስራቸውን ሴራቸውን አመድ ያደርገዋልና የታሰራችሁ የተጨነቃችሁ በሀገር ውስጥም ሆናችሁ በውጩ ዓለም የምትኖሩ ውድ ኢትዮጵያውያንና ውድ ኤርትራውያን እዚህ ቦታ ላይ መምጣት ባትችሉ እንኳን ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እየላካችሁ ጸሎት ማስደረግ ትችላላችሁ። ባላችሁበት ሆናችሁ አምደው ቅዱስ ሚካኤል እንደመጣችሁ እንደደረሳችሁ እንደሄዳችሁ አድርጎ ይቆጥርላችኋል ማለት ነው። ብዙ ሰዎች ስመ ክርስትናቸውን ጸሎት ማስደረጊያ መባቸውን ልከው ብዙ ተአምር ተደርጎላቸው ታሪካቸው ተቀይሮ ዛሬ ለምስክርነት የበቁ በአካል መምጣት ባይችሉም በስልክ ሁሉ ጊዜ እየተላለፈ ነው። እህታችን ደግሞ እጹብ ድንቅ እዚሁ አዲስ አበባ መድናችን ላይ ስላለች ስለተገኘች እንግዲህ በመምጣቷም አንዳንድ ሰው ተደርጎለትም የሚገርምሽ ነገር ማለት ነው ለመመስከር ያፍራል። አሁን እንደዚህ አንቺ እንዳንቺ አሁን እንደዚህ መጥቶ ለመናገር ተደርጎለታል እኮ ከታሰረበት ተፈቱ። ተመልከች እንግዲህ እግዚአብሔር ድንቅ ነገር አድርጎለት በሰው የማይገኘውን በሕክምና የማይገኘውን ስውሩን ያኩ በነፍስም በስጋም የታሰረ ማንነትሽ እኮ ነው ነፃ የወጣው። እግዚአብሔር እንዳደረገልኝ አምደው ቅዱስ ሚካኤል እንዲህ ሰራልኝ ብሎ መመስከር ማለት መታደል ነው። አባቶቻችን በአላውያን ነገስታት ፊት በነገስታቱ በአገረ ገዡ ፊት ቆመው እነ ቅዱስ አርሴማ እነ ሰማዕቱ ቅዱስ ጊዮርጊስ እነ ቅዱስ እስጢፋኖስ ሌሎችም ቅዱሳን ኢትዮጵያውያንና ከኢትዮጵያ ውጭ ያሉት ቅዱሳን ስንመለከት በብዙ ጎዳና በብዙ እሳት ውስጥ ሆነው እሳት እየነደደ ስለት እየተሳለ እነሱ ስለ ክርስቶስ ይመሰክሩ ነበር፣ ስለ አዳኝነቱ ይመሰክሩ ነበር። አሁን የአሁኑ ትውልድ ግን ተደርጎለት እንኳን ራሱ ማለት ነው ተደርጎለት ለመመስከር የሚያፈርና የሚሸማቀቅ ነው ያለው ትውልድና ምን ታያለሽ? አሁን እንደው ተደርጎለት የማይመሰክር ሰው ማለት ያው እንግዲህ ፈጣሪ ቦኖ ይመልስ። እኔ መቼ ሁሌ የምመኘው እችን ቀን ነበረ። በቃ እንዲህ ተደርጎልኛል ሲሉ ካንተም ስሰማ ሚዲያ ላይ ሞቶ ሲመሰክሩ ጌታዬ ሆይ በቃ ለኔም ታሪክ ሰርታ አምደው መመሰክር ይሁን እል ነበርና እቺ ለመመስከር ማታ እንቅልፍ አልተኛውም። በቃ ዋጉቼ ይሁን መስክሪ የሚለኝ ነገር አለ። ንገሪ ይለኛል እና እደነግጥ ጀመር። በቃ ሰዓቱን አሳልፎ ይሁን እንዴ እንትና ይሁን እንዴ የሚለው የሚገርም እና ባለፈ ቪዲዮውን አይተሽው ሊሆንም ላይሆንም ይችላል። አንድ እህታችን የሚገርምሽ ነገር ማለት ነው አልሄደችም። እሷ ደግሞ ሳትሄድ ክርስትና ስሟን እና ጸሎት ማስደረጊያ መባዋን ሰጠችኝ። ይዤ ሄድኩኝ፣ ጸሎት ተደረገላት እና ምን ብላ ተሰላለች መሰለሽ? አንተ አምደው ቅዱስ ሚካኤል እኔ ታምርህን በቪዲዮ ነው የሰማሁት፣ እንደመጣው አድርገህ ቁጠርልኝ፣ በ3 ቀን ውስጥ ለውጥ ካሳየህ እመሰክራለሁኝ፣ በዚህ 3 ቀን ውስጥ ለውጥ ማየት ፈልጋለሁ ብላ ተሳላለች። ሂደን የሚገርምሽ ነገር ከተመለስን በኋላ በ3ኛው ቀን ተደርጎላታል ያ ነገር ማለት ነው። እና ልታስቀድስ ቤተክርስቲያን ገብታለች። አሁን በዚህ ሰምተሻል እና ምንድን ነው ያለችው? ቤተክርስቲያን ሆና ቅዳሴ ላይ ሆና ለምንድን ነው የማትመሰክሪው? ለምንድን ነው የማትመሰክሪው እያለ ያስጨንቀኛል። በቅዳሴ መካከል አቋርጣ ደወለች እኔ ጋር እና ቅዳሴ ላይ ነው ያለሁት፣ ልረብሽ እችላለሁ፣ ይቅርታ ተጨነቄ ነው፣ ነፍሴ ተጨነቀች፣ እንዲህ ብዬ መልእክት ልክ ያለው ያ መልእክት ደግሞ በ3 ቀን ውስጥ አሳካለኝ ብዬው ነበረ፣ ተደርጎልኛል እና ለምንድን ነው የማትመሰክሪው የሚል መልእክት እያስጨነቀኝ ስለሆነ አረል ተንፍሰው በጣም ጨነኩኝ ያለችና በጣም የሚገርም ነገር ነው። እና እኔ ራሱ ሰው አንቺ ስትመሰክሪ የሌላው እምነት ተስፋ የቆረጠው ተስፋው ይለመልማል። ብዙ የአንቺ ምስክርነት አይተው የኔን ምስክርነት አይተው እኮ ብዙ ሰዎች መተው ይድናሉ። ብዙ ሰዎች እስኪ ወደዛ ቦታ እኔም ልሄድና ይጎብኝኝና ለምስክርነት ያብቃኝ ብለው እነዛ ሰዎች የሰሙት ያዩት የተመለከቱት ሰዎች በአንቺ ምስክርነት በእኔ ምስክርነት ብዙ ሰዎች እኔ ስለመሰከርኩ ነው አንቺ የምታሽው አይደለ? ሁሉም ሰው አምደው ቅዱስ ሚካኤልን የሚያውቀው ይሄደም ያልሄደም እኔ ስመሰክር ስለሰማ ነው። የመጀመሪያው መስከሪ እድሉ ገጥሞኝ እኔ ነኝ እና በዛ ምክንያት አሁን ዓለም ላይ ተጠለቀለቀ ነው የአምደው ቅዱስ ሚካኤል ተአምር። እለት በእለት በየቀኑ አዳዲስ ተአምር ያደርጋል። አዲስ ነገር አለ።
የማይመሰክር እንዳለ ሆኖ ማለት ነው። የማይመሰክሩትም ተደርጎላቸው የሚያፍሩትም እንዳሉ ሆነው እንዲሁ በስልክም በአካልም መጥተው የሚመሰክሩት ደግሞ ይኸው እግዚአብሔር ይመስገን በጣም ብዙ ሰዎች ናቸውና ለዚህ ክብር ያብቃቸው አይደል? አድማጭ ተመልካቾቻችን አሁን እስኪ መልእክት አስተላልፍላቸው። አንድ መልእክት ግን ማስተላለፍ ፈልጋለሁ። መሄድ እየቻሉ አቅሙ ኑሯቸው እነሱ ወይ በስራ ወይ ከሀገር ውጭ ሆነው መሄድ ለማይችሉ ሰዎች ግማሽ እንኳን ገንዘብ ቢደግፉ ሁሌ ውስጥ ነው የሚመላለሰው። በቃ እኔ በዙሪያ ስላጋጠመኝ ነውና መሄድ እየፈለጉ የገንዘብ እጥረት ኑሮባቸው ደጁን መርገጥ ያልቻሉ ብዙ ሰዎች አሉ እና ቢያንስ ግማሹን እንኳን ብታግዟቸው አቅም ላላችሁ ሰዎች ለእናንተ ትልቅ በረከት ነው። በእውነት በጣም ትልቅ እነሱ እንደሄዱ ተደርጎ ይቆጠርላቸዋል። በነገራችን ላይ ድንቅ በአሁኑ ጉዟችን ላይ በጣም ብዙ ሰው በስፖንሰር የሄደ ሰው ነበረ። የሚገርምሽ ነገር እቺ ነገር ረባሽ በጣም ብዙ ሰዎች አንድ ቀደም እየሻለው ሚዲያ ላይ ለመውጣት ያው አንዳንድ ሰው ስለሚል ነው እንጂ የሰውንም ውለታ ማጥፋት ደግሞ አግባብ አይደለ? እኔ ለምሳሌ ዛሬ አንቺ ድጋፍ አድርገሽልኝ ብሄድ አንድ እህቴ እጹብ ድንቅ የምትባል እህቴ ድጋፍ አድርጋልኝ መጥቻለሁኝና በእውነት ለሷም ጸሎት አድርጉልኝ በሷ ምክንያት ደጁን እንድረግጥ ረድቶኛል ብሎ አንድ ሰው ቢመሰክር ሌላም ሰው ይነሳሳል። ምስክርነት አንዱ ጥሩ የሚያደርገው ምንድነው? ሌላውን ተነሳሽነት እንዲኖር ያደርጋል። አንቺ አሁን ይሄን መልእክት ስታስተላልፊ ለካ እንደዚህ ይቻላል፣ በዚህም በኩል በረከት ማግኘት ይቻላል እንዴ ብሎ ሰው ይሳተፋል። ያንን በረከት በሚያደርግ ሰዓት እሱ ውስጥ ያለው መንፈስ ይቀጥላል ማለት ነው። ለምን እሱ እንደሄደ አድርጎ ባይሄድ እንኳን መሄድ ባይችል መሄድ ብራቸው መሄድ ለሚችሉ ደግሞ ሲያደርግ ቅዱስ ሚካኤል እነዛን ሰዎች እንደሄዱ ደጁን እንደረገጡ አድርጎ በረከት ይሰጣቸዋል። አሁን ብር የሰጠው ብር ተሰጥቶት የሚሄድ ሰው ምን ይላል ማለት ነው? ይድናል ማለት ነው። ሁለት ነፍስ በረከት አግኝቷል። ሁለት ነፍስ ዳነልን ማለት ነውና ውድ አድማጭ ተመልካቾቻችን የአምደው ቅዱስ ሚካኤል ወዳጆች ቤተሰቦች መሄድ እየፈለጉ ነገር ግን በአቅም ማጣት ምክንያት ደጁን ያረገጡ እያለቀሱ እንባቸውን የሚያብስላቸው የሌለ በተለያየ በሽታ በተለያየ ርኩስ መንፈስ መተትና አስማት የታሰሩ በጣም ብዙ ሰዎች አሉና እነሱን ሰዎች ብታግዙና አንድ መኪናም ሆነ አንድ ሰው መርዳት ይቻላል። አንድ መኪና ይችላል ካለ አንድ ሰው መሄዱ አንድ ሰው ቀላል አንድ ነፍስ ማዳን ለአንድ ነፍስ የመዳን ምክንያት መንገድ መሆን ቀላል ነገር አይደለም። አንድም ሁለትም ሶስትም ቅማችሁ እንደቻለ እዚህ በረከት ላይ የምትሳተፉ በእውነት አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችኋል። እናንተም እንደሄዳችሁ አድርጎ ይቆጥርላችኋልና ሌላው እንግዲህ ጽሁፍ ድንቅ አሁን መንፈሱ እንደጠቃላይ ተሸኝቷል ወይስ በቀጠሮ ላይ ነው ያለው? በቀጠሮ ላይ ነበር፣ አሁን ተሸኛል። ባሆኖ ግንቦት ላይ እንደውም አስታውሳለሁኝ መጀመሪያ እንትን አለና ከዛ ደግሞ ሁለተኛ ሌላ አዲስ እንደገና እንትን ብሎ ነበር አይደለ? አስታውሳለሁኝ። የዛር መንፈስ እንዳለብኝ አላውቅም ነበረ። እሱ ራሱ ሚስጥር አወጣ። የዛር መንፈስ አድፍጦ ነበር እና እሱ እንዳለብኝም አወቅኩኝ። አምደው ቅዱስ ሚካኤል ማለት ደብተራን የሚያንቀጠቅጥ ማለት ነው። እውነት የሚያንቀጠቅጥ ነው። በቃ ልዩ የሆነ ቃል ኪዳን በተለይ አሁን ለወጣቶች ይሰራሉ ግን አይሳካላቸውም። ብዙ ሰዎች ህይወታቸው ሚስጥርና እንቆቅልሽ የሆነባቸው ማለት ዘመኑ እንዳለ ታስሮ የተቀመጠ ነውና እዚህ ትውልዱ እየመጣችሁ ራሳችሁን ፈትሹ። በዛውም በረከት ነው እና ልዩ ቃል ኪዳን ያለበት ቦታ ነው። እግዚአብሔር ይመስገን። ያው መንገድም አላት። እንዴት ነው መንገዱ? መንገዱ ፈታኝ ነው ግን በጣም ደስ ይላል። አቤት መንገዱን ጨርሰ ቤተክርስቲያኗን ስታገኘው ያለውን ስሜት በቃ የሆነ ሌላ ነው። መዳን ጀምሪኩ እዛ ላይ እኮ በጣም ሲጀመር መንገዱን በጣም እኔ እንግዲህ በጣም ታመሜ ነው ማንንም ብቻዬን ነው የሄድኩት። የመጀመሪያ የመጣሁት ማንም አልተከተለኝም፣ ብቻዬን ነው የመጣሁትና ሚካኤል ደግሞ ስትሄዱ መንገዱን ሰው ያዘጋጃል።
የሚደግፍ ሰው እና አንዷ ናት እኔ ነኝ ቦርሳሽን የሚይዘው ትለኛለች። ኧረ እኔ ይዘዋለሁ እላታለሁ። አይሆንም እኔ ነኝ ከሄድበት እስከምመጣበት ድረስ ራሷ ደግፋ በቃ አንተ ሰው አስተካክለህልኝ ነው አለች። በሁለተኛውም ዙር ሲሄድ እንደዚህ ነው ሰው ያዘጋጅልኛል። እንደውም በሶስተኛው ያው አባቴን ይዤ የመጣሁት እሱ ጭራሽ ከኋላ ነው መንገዱ። እናት አባት አይልም የራስህ ብቻ ነው የምትጓዘው። በዛ ሰዓት ራስህ መውጣትህን ብቻ ነው እና ሁሉም ነው እየደገፉኝ። አባቴ ቀረ ልጅ ቀረ ለምሱ መንገድ ላይ ብሄድ ነው ዝም ብሎ እና ደስ የሚል መንገዱ ደስ ይላል። አሳክ ማርያም ነው ትክክል ነው። ምንድነው እንደዛ የማያስብለው ምንድነው መንገዱ አመቻ አይደለም ለመደጋገፍ እንኳን ራሱ ገደላ ገደል ነው ቁልቁለት ነው። ስንሄድ ከመኪና ተወርዶ እስከዛ እስከ ቦታው ድረስ እስከ ገዳሙ ድረስ ቁልቁለት ነው፣ ገደላ ገደል ነው። እንግዲህ ያያችሁትም አይታችሁታል በቪዲዮም ሆነ በአካል ያያችሁ ሰዎች እንደዛ ነው መንገዱና መንገዱ ደግሞ የድነትና የጽድቅ መንገድ ነው። የሚገርምሽ ነገር ችሎ ለሄደ ሰው ማለት ነው እና ጓዝ አለማብዛት። ምክንያቱም ያንን ገደል ይዞ ለመውጣት ለመውረድ ምንም ብዙ እኮ ያስፈልጋል። አንድ ቅያሬ ልብስና የመኝታ ልብስ የመንገድ የሚሆን ጫማ ከተጫማ ብዙ ኮተት መኮተቱ አስፈላጊ አይደለምና ስትመጡም በዛ ልክ ብትመጡ ነው። ሌላው እጽብ ድንቅ ልጠይቅሽ የምፈልገው እዛ ቦታ ላይ ምን አይነት ልማት አየሽ? ምን እየተሰራ ነው? እስኪ አሁን ይሄ ልጅ ምን እየሰራ ነው ለሚሉ ሰዎች እስኪ ምን እየተሰራ ምን አየሽ? እሺ እንደውም በአሁኑ አዳራሻችንን አስመርቀናል። እግዚአብሔር ይመስገን። ትልቅ አዳራሽ ተሰርቷል። ማለቴ አንተም እኮ ከሚካኤል በታች ከፈጣሪ በታች እግዚአብሔር ውስጥ እንዲታወቅ ስላደረግ ያው ሲታወቅ ሰው ገንዘብ መላክ ይጀምራል። ቦታው ምንም ኦና ነበር እኮ ኦና ነው፣ ምንም የሌለበት ነው። ምንም ምድረ በዳ ነው እና አዳራሻችን በጣም ነው የሚያምረው። ሰፊ ነው። ከላይ የወንዶች ከታች የሴቶች። አሁን ደግሞ በጣም አሪፍ ነው። ሰው መጥቶ እንኳን ለማረፍ የሚቸገርበት ሁኔታ ላይ አይደለም ያለው። ውሃም አለ፣ ሁሉ ነገር ተስተካክሏል። ውሃ ገብቷል። እግዚአብሔር ይመስገን። ከዚህ በላይ ደግሞ እግዚአብሔር ፈቅዶት ሚካኤል ፈቅዶት ቤተክርስቲያኗን በደንብ ተባብረን እንድንሰራ አሁን እንግዲህ ያው እንዳልሽው አዳራሻችን ተመርቋል። ግን እንዳየሽው ደግሞ አንደርግራውንድ ነው። ከላይ ያለው እንግዲህ የወንዶች ማረፊያ ነው። ከስር ደግሞ ቀዝቀዝ ይላል፣ ደግሞ አየሩም ደስ ይላል ለሴቶች። ግን ምን ያስፈልገዋል እንግዲህ በሮቹ መስኮቶቹ ገና እንዳየሽው አልተገጠሙም። ያ ምን ያስፈልገዋል? የሁላችንንም እገዛና ትብብር ያስፈልጋል። ሌላው ደግሞ ታች ከአዳራሹ ደግሞ ቀጥሎ ያለው ደግሞ አይተሽው ከሆነ ሻወር ሽንት ቤት እየተቆፈረ ነው። ከዚህ በፊትም ተናግሬያለሁ። አሁን ቁፋሩ ተቆፍሮ አልቋል። አሁንም ለሰራተኛ ያን ጉድጓድ ለመቆፈር 96,000 ብር ነው የተጠየቅኩት። እንግዲህ ሰሞኑን ትናንት ተደውሎልኝ ነበር። እንዴት ነው አጠናቀናል 96ቷን እኛ ከተባበርን 96 ቀላል ነው የሚሆንልን። እኛ ከተባበርን ህዝበ ክርስቲያኑ ከተባበረ ለሚካኤል ይሄ ያንሰዋል ማለት ኑሮኝ ነፍሴን ሁላ ብሰጠው ወደ መሬቱ መቀየር ቢሽር ወደ ገንዘብ ደስተኛ ነኝ ካደረገልኝ ነገር ሁሉ ማለት ነው። እና በተቻላችሁ አቅም ሚካኤልን ተባብረን እንስራው። የኛን ህይወት ይሰራል እየሰራን መሰራት እንግዲህ እየበላን ከዳን እየበላን ያደፈጠ ገዳይ አጥፊ መንፈስ ከተጋለጠልን ሌላ ነገር ደግሞ የተሻለ ነገር ብንሰራ ይቀርታል። ከዛ በላይ የተሻለ ጸጋ ደግሞ ከፍታ ላይ እግዚአብሔር ከፍ ያደርገናልና በዚህ ልክ ብንተባበር አሁን እንግዲህ እዛ ቦታ ላይ ሱባኤ መያዣ እንዳየሽው አሁን ብዙ ፋሲሊቲዎች ያስፈልጋል ይቀሩታል። ለምሳሌ አሁን እዛ ለሚቀመጥ ሰው ሱቅ ያስፈልጋል። አሁን ለምሳሌ የሴቶች ንጽህና መጠበቂያ አንዳንድ ነገሮች እዛ ቦታ ላይ ግድ አስፈላጊ ነው። ምግብም ያው እኛ ካላዘጋጀን እንደምታየው በረሃ ውስጥ ነው ሁሉ ጊዜ ያው የምናዘጋጀው እኛ ነን ማለት ነው። እንግዲህ
እዚህ በረከት ላይ ደግሞ የሚሳተፉ ሰዎች አሉ። እንዴት አይነት በረከት መሰለሽ እያገኙ ያሉት እና ባይዘዌ ሱቅ ራሱ ቢሰራ ለምሳሌ ቅባት ምናምን ተጸልዮበት እኛ ብንጠቀም እርኩስ መንፈስ በምንም ሊገባ አይችልም። አንድ ለቤተክርስቲያኗ በረከት ነው፣ ገቢ ነው። ሁለት ደግሞ እኛ የምንጠቀምበት ነው። ስለዚህ ዞሮ ዞሮ ራሳችንን ነው የምንጠቀመው። ከኛ ወደኛው ነው የሚሆነው። ቅዱስ ሚካኤል ይባርካት፣ እኛ እንጠቀማለን፣ እንድናለን ነው። እና እንግዲህ እንደ እግዚአብሔር ፍቃድ ቀጣይ ዓመት ላይ እንደ እግዚአብሔር ፍቃድ አምደው ቅዱስ ሚካኤል ይረዳናል። አሁን እንግዲህ የቤተክርስቲያኑ ዲዛይን ባለሙያ የምትጠቅሰው ካለ ያው ዲዛይን ቢያደርግልን እና ቀጣይ ዓመት ላይ 2019 ቤተክርስቲያኑን እንጀምራለን። በዚህ ዓመት ግን ይሄ የሱባኤ የቤቱ ሻወር ሽንት ቤቱ ቢያልቅልን መልካም ነው። እንግዲህ አንቺም የዛ የገዳሙ የጉዞ ተሳታፊ አንዷ አካል ሆነሻል ማለት ነውና እንግዲህ ወደፊትም ከዛ ቦታ ላይ አይቀርማ በረከት ህይወት በቃ በየሄድኩበት በየሳምንቱ አዲስ በረከት አዲስ ለውጥ አዲስ ህይወትሽ ላይ እንዴት ነው? ስራ ላይ፣ ጤና ላይ ደስተኛና ፍጹም ጤነኛ ነኝ። የእውነት ገንዘብ ራሱ አልበረከት የሚሉ አሁን ይበረክታል። የፈለኩትን ማድረግ እየቻልኩ ነው። በቃ እኔ የምፈልገውን ህይወት ሚካኤል እየሰጠኝ ነው። እግዚአብሔር ይመስገን። እንግዲህ ውድ አድማጭ ተመልካቾቻችን ወደዚህ ቦታ ለመሄድ ሰኔ 11 መነሻችን፣ ሰኔ 13 መመለሻችን ጉዞ ተዘጋጅቷል። ቀድማችሁ ተመዝገቡ። ምዝገባ ሰኔ 5 ይጠናቀቃል። አዲስ ለሆናችሁ የቦታው ቃል ኪዳን ምንድነው ካላችሁኝ እዚህ ቦታ ላይ መተት ለሚላክበት ወይም ደግሞ ከእናት ከአባት ከአያት ከቅድሚያት የመጣ ያደፈጠ መንፈስ እንግዲህ እህታችን የዛር መንፈስ ነበረባት። የዛር መንፈስ ተጋልጦላት ተሸኝቷል። አሁንም የቀረ ካለ ደግሞ እንደዚሁ ቅዱስ ሚካኤል እያቃጠለ ይሸኝልናል። ቃል ኪዳኑ ምንድነው? ወደኛ የተላከ መንፈስ ወደኛ የገባ መንፈስ ካለ ማንኛውም መንፈስ ማንኛውም በሽታ ከኛ ይወገዳል፣ ይታሰራል። በቀነ ቀጠሮ ሊሸኝ ይችላል፣ በአንድ ቀንም ሊሸኝ ይችላል። ከሰው የሚላክ ከሰው ወገን የሚመጣ አጥፊ መንፈስ ድግምት መተት ካለ ከዛ በኋላ የገባው ይታሰራል፣ ይሸኛል። ድጋሚ የሚልኩ ሰው ከሆነ እነዛ ሰዎች ከዛ በኋላ ግን አምደው ቅዱስ ሚካኤል ወደ ራሳቸው ነው የሚመልሰው። በተደጋጋሚ እንልካለን ካሉ እነዛ ሰዎች በህልም ይገለጽላቸዋል። ረፊ ተው ተይ ይላታል። የማይመለሱ ከሆነ ግን በጤናቸው ይመጣባቸዋል፣ በገንዘባቸው ይመጣባቸዋል፣ በንብረታቸው ይመጣባቸዋል። ይሄንን አልፈው ደግሞ አንመለስም ንስሐም አንገባም የሚሉ ከሆነ መጨረሻው ማሳረጊያው ምን ይሆናል? በሞት ይቀጣሉ፣ ይወሰዳሉ ማለት ነው። እንደዚህ ምንም አይነት ማስተባበያ የምንሰጠው ነገር አይኖርም። ምክንያቱም ክፉዎች ከክፋታችሁ ተመለሱ፣ ክፉ የተደረገባችሁ የታሰራችሁ ኑ ተፈቱ። በትዳር በስራ በጤና በማንኛውም በትምህርት በእውቀት በማንኛውም መናፍስታዊ አሰራር ተይዛችሁ ተተብትባችሁ ስውር እስር ስውር ዱላ ስውር መከራ ሸክም የገጠማችሁ ኑና ከዚህ ሁሉ ባርነት ነፃ ውጡ መልእክታችን ነው። ይህንን ቪዲዮ እንግዲህ ለሁሉም ለወገን ለዘመድ ለቤተሰብ ለጓደኛ መዳን አለበት ለምትሉት ሰው ሼር አድርጋችሁ ተደራሽ አድርጉ። ሰው ይዳን። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ እርኩሳን መናፍስትን ያጋልጥላችሁ፣ በህይወተ ስጋ በህይወተ ነፍስ ይጠብቀን ይጠብቃችሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። እህታችን ጹብ ድንቅ መተሽ እዚህ ቢሮ ድረስ መተሽ ይህንን ድንቅ ምስክርነት ስለ መሰከርሽ በእውነት የጽድቅ ጎዳና ያደርግልሽ። ዘመንሽን የጎደለሽን ሁሉ አምደው ቅዱስ ሚካኤል ከኃጢአት በቀር ይፈጽምልሽ። ዳግም ደጋግመሽ መተሽ ለመመስከር ያንቃሽ። አምደው ቅዱስ ሚካኤል በህይወተ ስጋ በህይወተ ነፍስ ይጠብቅልን ይጠብቅሽ። አሁን እንግዲህ የሚቀርሽ ያው ቤተሰቦችሽን ጓደኞችሽን ነው። እነሱንም ቀስቀሳ እያደረግሽ ነው። እግዚአብሔር ከሁላችን ጋር ይሁንልን። የመጨረሻ መልእክት ካለሽ ማስተላለፍ ትችያለሽ። ያለበለዚያ ግን እዚህ ላይ እንቋጭና ደግሞ ሌሎችም እንግዶች ስላሉብን ወደ እነሱ እንሄዳለን ማለት ነው።
ያው የመጨረሻ መልእክት አስራታችሁን ቅዱስ ሚካኤል በማውጣት ቅዱስ ሚካኤልን ከዚህ በላይ ላልደረሱ ማለት ላልተስፋፋበት ቦታ እየተስፋፋ ለሁላችንም ልማት እንዲለማ በእግዚአብሔር ስም አደራ እላለሁ። እሺ እንግዲህ አደራው ለሁላችንም ነው። ከሷ ከራሷ ጀምሮ እኔንም እናንተንም ሁላችንንም አንድ ሆነን አንድ ስንሆን የሚታገለንን እንጥላለን፣ የሚጥልልንም ኃይል ጉልበታችን ቅዱስ ሚካኤል ነው። አምደው ቅዱስ ሚካኤል ድረስልን፣ ለሷ የደረስክ ለኛም ድረስልን እያላችሁ ኮሜንት ላይ ጻፉ። የተደረገላችሁ ኑና መስክሩ። የሚያስፈራ የሚያሸማቅቅም የሚያሳቅቅም አንድም ነገር የለም። እየመጣችሁ ኑ መስክሩ፣ ኑ ዳኑ ነው መልእክታችን። አምደው ቅዱስ ሚካኤል እንግዲህ ለዚህ ክብር፣ ለዚህ ጸጋ፣ ለዚህ ሞገስ፣ ለዚች ቀን ያብቃችሁ ያብቃን። ይህች እህታችን ትናፍቃት የነበረችውን ቀን ዛሬ ይኸው ተቀዳጅታታለች። በጣም አዲስ ደስታ፣ አዲስ ህይወት፣ አዲስ ምዕራፍ ላይ ነው ያለችው። ፍጻሜሽን ያሳምርልሽ ቅዱስ ሚካኤል። እግዚአብሔር ከሁላችን ጋር ይሁንልን። ሰላም ሁኑልን ቤተሰቦቻችን።